በእኔና በአዴ መሀል ስትገባ ዝም ብያለሁ። አሁን ግን ይበቃል። እሺ ከቤሪ የወሰድክባትን ነገር ትመልስላት። ይኸውልህ የወሰድኩትም የምመልሰው ምንም እቃ የለኝም። እሺ ስማ፣ ትዕግስቴን እያስጨረስከኝ ነው። የትኛው ያለ ትዕግስት ነው የሚያልቀው? ይኸውልህ እየሰማኝ ነው? ምንም አይነት የምመልስልህ እቃ የለም። የምታመጣውን እስቲ ያለ ቤሪ የማየውን ነገር ፈጥራ እያወራችን ነው እያልከኝ ነው? ዴቭ ልቀቀው። አንተ ደግሞ ምን ልትሆን? ቆይ በሰላም ማውራት እየቻላችሁ ለምን ነው እንደዚህ የምትሆኑት? አሁን በቃ ልቀቀው። አሁን ደግሞ ለእሷ መቆርቆር ጀመርክ። መጀመሪያ እናቴ ያስገድዳኝ ነው ብለህ ነበር። አሁን ቤሪ ቤሪ እያልክ ታሽቃብጣለህ። ትሰማኛለህ? ይኸውልህ አደይን ሳላገኛት ምንም የምሰጥ እቃ የለኝም። ዶክተር በእናንተ ምክንያት እዛ ታስሯል። አንተ እዚህ ቤሪ ቤሪ ትላለህ። ዴቭ እንዴ አደይ ዳይመንድ ምን እያደረክ ነው? ትሰማኛለህ? የወሰድክባትን ነገር ትመልሳለህ። ተግባባል? ዴቭ ለአንድ ደቂቃ እንኳን እንደዚህ ታደርጊያለሽ ብዬ እንኳን አስቤ አላውቅም። እሺ ዴቭ፣ እውነቱ ሲገባ የሚጸጽተን ነገር ባታደርግ ይሻላል። የትኛው እውነት? ቆይ እኔ ጋር እንደዛ ጭምት መምሰሉ ለምን አስፈለገ? ያ ሁሉ ነገር መሆኑ ለምን አስፈለገ? አደይ ወደዛ ሆቴል የጠራችኝ እናትህ ናት። ዴቭ በቃሽ አደይ፣ የእናቴን ስም አታንሺው ብዬሻል። ካላመንከኝ ዶክተርን ጠይቀው። ቆይ ዶክተርን ማምኖ ይመስልሻል? አንቺም እሱም የሰራችሁ ስራ ትክክል አይደለም። በጣም ነው የምታሳፍርቱ አደይ፣ በጣም። አይ እንግዲህ ዴቭ፣ የመሰለን ነገር እየተናገርክ ልቤን አታድመው። ወደዛ ሆቴል እንድንመጣ ያደረገችን እናትህ ናት። አይ የምትል የማታምነኝ ከሆነ ደግሞ መሄድ ትችላለህ። ምንም ብትይ እኮ አሁን ላይ ለውጥ የለውም። እናቴ ተመልሳለች። ሄደች? አዎ ሄዳለች። ግን መምጣቷ ደግሞ ትክክል ነበር። የአንቺን ትክክለኛ ፍላጎት ምን እንደነበር አሳይተኛለች። አትሳሳት። እኔም ወደ ሆቴሉ ይዛኝ የመጣችሁ እናትህ ናት። ዶክተርን ደግሞ ቤሪ እኔን ከአንተ ጋር ለማገናኘት ነበር ይዛኝ የመጣችሁ። የኔ እናት? አዎ ያንተ እናት። የእኔና አንተን ጋብቻ እንደተስማማችበትና አብረን እንድንሆን እንደምትፈልግ ነገረኝ ወደ ሆቴል ይዛኝ መጣች። ቆይ ታዲያ ለምን እዛ ከመሄድሽ በፊት ለእኔ ያልነገርሽኝም? አይ አንተን ሰርፕራይዝ ማድረግና መካስ ስለፈለገች ለማንም እንዳትናገሪ ስላለች ዝም አልኩኝ። ለአንተ መናገር አላስፈለገኝም ነበር። ከዛ እንዴ ዴቭ መኝታ ቤት የማን ድምፅ ነው? ማናት እሷ? አዎ ማሚዬ፣ መርፌውን ልወጋት አልቻልኩም። እኔን ራሱ አለመውጋታቸው አንድ ነገር ነው። ጓደኛዋ በጣም አደገኛ ነች። አንቺ ማሚ እህት አለም እንኪ ምንድን ነው? እኔ ማንም ማናገር አልፈልግም። ቆይ እዚህ እንዴት ገባሽ? ኦኬ ለካ አንቺ ማስፈቀድ ነበረብኝ። ሶሪ። ይቅርታውን ተይና ምን ፈልገሽ መጣሽ? ቆይ አንቺ ፍላጎትሽ ምንድን ነው? አንቺ ሀይ፣ እዚህ ምን ትሰሪያለሽ? ኡፍ አሁንስ ስልችትን ያላችሁኝ። ተናገርኩ እኮ የተናገርኩ መሰለኝ። መቼስ እናንተ ናፍቃችሁኝ አልመጣሁ። ዴቢ እዚህ ጠብቂኝ ብሎኝ ነው የመጣሁት። ትሰሚኛለሽ? እሱን እዚህ ቁጭ ብለሽ መጠበቃት። እሺ ቆይ አንቺ ስንቴ ቢነገርሽ ነው የምትሰሚው? ዴቭ አንቺን አይፈልግሽም። ማ አንቺ ነሽ ያልሽው? ነይ ተነሽ ውጪ። ልቀቂኝ። ምን እያደረግሽ ነው? ዴቭ አንቺን አይፈልግሽም። ትሰሚኛለሽ? ይሄን ፊትሽን ይዘሽ የምትወጪ ከሆነ ውጪ፣ አይካልሽ ደግሞ ፊትሽን አበላሽቼ እልክሻለሁ። እሺ ፍቅር፣ ምን እያደረግሽ ነው? እትዬ ከተነሱ ይበሳጫሉ። አንቺ ደግሞ ዝም በይ። እዚህ ቤት ገብታ ቁጭ ስትል ዝም ያልሽውን አሁን አፍሽ የሚከፈት። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። አደይ ሰራተኛዋ ክፍል 223 ይዤላችሁ ቅርብ ያለሁ ማለት ነው። ቤዛ እንደተለመደት የአቤ ቤት ሄዳ እንግዲህ ይህን አበበ ውጡ እያለቻቸው ነው። ከዛ በኋላ እንግዲህ አልወጣም እያሉ ነበረ አቤና ሄሎን። ከዛ በኋላ እከሳቸዋለሁ ብሎ ሲዘትባቸው ጣጣው ላተ ነው እንጂ ለኔ ለቤዛ አይደለም፣ ብትክሰኝ ባትክሰኝ ምንም የሚለወጥ ነገር የለም እያለች እንግዲህ ጭራሽ ታመርጣላችሁ እያለ እንግዲህ ይሄ አበበ እንግዲህ ከዛ ዳኒ ገንዘብ ትሰመኛለህ፣ የገንዘቡ ነገር ረሳው፣ በተረሰ ነገር ዝም ብለህ አትረሳው፣ ዳኒ እገልሃለሁ እያለ አበበ እንግዲህ ሲያንቀው ዝም ብለህ አትደፋ፣ ዝም ብለህ አትደፋ፣ ቁጭ ብለህ ከሚስትህ ጋር እንግዲህ ብታስቡበት ይሻልሃል። ከዚህ በ3 ቀን ይሄ ቤት ለቃችሁ ካልወጣችሁ እንግዲህ የሚመጣው ጣጣ ለራሳችሁ ነው እያለች እንግዲህ ቤዛ ትዝትባቸዋለች ማለት ነው። ቅምጥልና ኮኮ እንግዲህ ስለ ኪንጎ ያወራሉ። እናወጣጣው እያሉ የፈራውን ነገር አለ አልኩሽ። የት ነው የሚሰራው? ለምንድን ነው ሄደን ቦሱን ማንጠይቀው? ደግሞ ያው ጓደኛው እዛ ቁጭ ብሎ ድንጋይ ከሚያሞቀው ጓደኛ እስከ መቼ ነው አብሮት አይደለም እንዴ? ሰውየው የሌለ ነው ያስፈራራቸው፣ በሽጉጥ ነው ያስፈራራቸው። ነገሩ ግልጽ አድርጎ አልነገረኝም እንጂ ደግሞ በተደጋጋሚ ስልክ ነው የሚደውለት እያለች እንግዲህ ቅምጥልም ኪንጎን ስለ አኮረፋት በጣም ተናዳለች ማለት ነው።
እንደዛማ ማን ይሰማዋል እያለች እንግዲህ ኪንጎ ዳይመንድ እሳት ጎርሶ ለብሶ መጥቶ ነበረ ከዴብ ጋር ተጣልቶ። ከዛ ቅምጥ ስትጠራው ከዛ በኋላ ለምን ፈለግሽኝ እያለ እንግዲህ አቤት ምንድን ነው እያለ እንዴት ነው የምታወራው? ምንድን ነው የሚያነጫነጨህ? ባልሽን ፈልግሽ ከሆነ እዛ ጋር ተገትሮልሻል። ማንን የጠበክ ነው ትለዋለች እንግዲህ ቅምጥል እና መንገድ ላይ ተገትሮ ምን ይሰራል ብላ ትጠይቀዋለች ለዳይመንድ። እኔ ምንም አላውቅም፣ ይኸውልሽ ካሁን በኋላ ወለ ኪንጎ ማንም ቢሆን አልፈልግም፣ ስለዚህ ስለ ማንም ሰው አይመለከተኝም ይላል ዳይመንድ ማለት ነው። ኩኩ እንግዲህ ለምንድን ነው የማይመለከትህ? ወንድሜ ነው ጓደኛዬ ነው እያልክ አይደለም እንዴ? ለምንድን ነው የማይመለከትህ? ዝም ብለሽ አትወረትፊ፣ አንቺ የጠራሽ የለም ይላታል ኪንጎ። ከዛ አንቺ እኮ ነሽ እያለች ኩኩ እንግዲህ እንደዚህ ንቆኝ በሄደው እያለች እሷም ተናዳለች። እሱም ያው ታፈቅረዋለች ማለት ነው። አሹ ቀብራራው የእምዬ ልጅ ምሳ እየበላ ነበረ። ከዛ በኋላ ከላይ ሩታ ልብሷን አሳምራ ወደ ዶክተር ጋር ለመሄድ ሽርጉድ እያለች ትመጣለች። ከዛ በኋላ አሹ ሲያያት እንዴት ነው የሚያደርግሽ? እንግዲህ አላማረብኝም እንዴ ስትለው ዛሬ ጭራሽ ጽጌረዳ ሆነሽ መተሻል ይላታል አሹ። ከዛም በኋላ ሩታም እስኪ እዩኝ ፊስቴ ልብሴስ ምን ላይ አለ? አላማረብኝም። አረ ምን ቦታሽ ያስጠላብሻል አይደለም እንደዚህ ዘንጦ ቀርጠሽ የድሮ ዘመድ ራሱ ቅጠል ብትለብሺ ሩታ ያንቺ በጣም ታማያለሽ ይላታል አሹም። ከዛ በኋላ እንግዲህ ወደ ልትሄጂ ነው ስትላት ሮሚ አሹ አመጣው ጨዋታው አሁኖ ያለ እንግዲህ ወዴት እንደምትሄጂ ንገሬን እስኪ ይሏታል። ከዛ የሆነ ቦታ ነው ሄዳለሁ ትላለች ሩታ። ጥያቄ ወዴት ነው ስመለስ እነግራቸዋለሁ። አይ እንግዲህ ዝም ብለሽ ተናገሪ፣ ገና እስከምትመለሽ ድረስ ቁጭ ብለሽ እንጠብቀው። ከዛም በኋላ ሩታም እሺ በቃ ለማንም አትናገሩ ከሆነ ነው የምነግራችሁ፣ ተናገሪ ሩታ። ለእኔ ብትነግረኝ ለሮማን፣ ሮማን ብትነግረኝ ለአሹ፣ ሌላ ከማንም ውጪ አናወራም። ስለዚህ ከማን እናወራለን ብለሻል? እሺ እንደዛ ከሆነ እንግዲህ እያለች የት ዶክተር ጋር ሊጋብዘኝ ነው። አሹ እንግዲህ በሳቅ ፈገግ እያለ ደግሞ ለመገባበዝ በቃችሁ እንዴ ሩታዬ? አዎ አቤት ፍጥነት እያለ አሹ እንግዲህ ፈገግ እያለ ይስቅባታል። ዘመናት ያስቆጠርኩት ወግ እፈጃለሁ። እንዴት አድርገሽ ነው አጣምደሽ እንግዲህ አቀነባብለሽ ነው አፈጣጠርሽ? እባክሽ እንዴት ቻልሽበት ይላታል። ምን አስመልክቶ ነው የሚጋብዝሽ ትላለች ሮሚ። እኔ ፈለጌ ነው ከሱ ጋር ጊዜ ለማሳለፍ ተጠቅሜ ነው። ለምንድን ነው ወደ እሱ ጋር የምትሄጂው? የምትጎጂው መጨረሻ እኮ አንቺ ነሽ ሮሚ፣ እኔ አይደለሁም እኮ ልጋብዝ ያልኩት። እሱ በዛ ላይ ዳይመንድም አለ ደግሞ እሱ ምን አባቱ ይሰራል? ከወሰድሽም እኔ ነኝ እንጂ ይላል አሹም። ቆረር ከብረት ብዬ መከታ ሆንሻለሁኝ፣ ለማንም ቀማኝ ሌባ ዶክተር ፊት ቀርቦ ይዞ ማለት። ከዛ ሮማን አሹ ዝም ብለህ የመጣ ነገር አታውራ፣ ዳይመንድ ያስከብራል እንጂ አያሰፍርም። ከዳይመንድ ጋር ለምንድን ነው የምትሄዱ ብላ አሹ እንግዲህ ሮማ ስጠይቃት እንግዲህ እኔ አይደለሁም ዶክተር ነው ፈልገዋለሁ ያለኝ። ዳይመንድም ሰው ሆኖ ነው እንዴ በዶክተር ሊጋበዝ እያለ አሹ አንቺ ጠንቀቅ በይ፣ ብዙም ፊት አትስጩም። አንቺ ምን አገባሽ? ፊት ሰጠችውና ምን ይሆናል? እሱ እኮ ዶክተር እኮ ነው ይላል አሹ። የራሱ እያራራ የሰውን ታማስላለች እያላት አሹ። ሮማን እንግዲህ ማን ነው የሰውን የሚያማስለው ስትል አቤት አትጨቃጨቁብኝ ትላለች ሩታ። ቤሪ ቤት ውስጥ ምን ትሰራለች? ዴቭ ደውሎ አስገባት ብሎኝ ቤት ዘርጋለች። አላየሻትም እንዴ ሮሚ? አላየኋትም። የት ናት? ቤት ውስጥ ናት እያለች እንግዲህ ቤሪ ቤት ውስጥ ገብታ ሮማንና እንግዲህ ሩታን አላየዋትም። ከዛ ቤት ውስጥ ምን እንደምትሰራ ገብተሽ ቼክ ማድረግ አለብሽ የሆነ ነገር እንዳታደርግ እያሉ ከዛም በኋላ ግን ደግሞ አሁን እኔ እንዳይረፍድብኝ ሌት ትላለች ሩታ። እንግዲህ እሷን በፈገግታ ወደ ዶክተሯ ጋር ትሄዳለች። አሹም እንደዚህ ፍግግት በይልኝ፣ አንቺ እኮ የሰው ልክ ነሽ፣ የክፉ ቀር ጓዴ፣ ስንት ነገር ያስተማርሽኝ፣ ስንት ነገር ያሳየሽኝ እኮ ነሽ እናትዋ፣ እንደዚህ እንደተሰጥሽ ተመለሽ ይላል ሮማን። አሹም ብቻ በሩታ ቀናሁ በኝና እንደታናድጅኝ ይላታል ሩታን። እትዬ እንደታስገባት ያሉ ነገር ረስተህ ነው እንደ ቤሪን ያስገባሃት? ታዲያ ለምንድን ነው? ቆይ ምን ማድረግ ነው? እትዬ እንዴት እንደሚናደዱብህ ረስተኸዋል ትላለች ሮሚ። እኔ ስንቱን ምክር ሰምቼ እሰማለሁ። እትዬ አታስገባ፣ ዴቭ አስገባ፣ ለማን ልላክ ብርሽ ዘንድሮ ጉድ ነው እያለ ራስህ ላይ ሌላ ጣጣ አምጥተሃል።
እትዬ ሳታያት ማውጣት አለባት። እስካሁንም አታያትም ብለሻል። አንቺ እኮ የየሻት መስሎኝ ነበር። የት አያታለሁ? ሳሎን እኮ አልገባችም። ታዲያ ወዴት አባቷ ገባች? አላቅም። እኔ ምንም ነገር አላቅም። ያለ ምክንያት እዚህ ቤት አልመጣችም። የሆነ ነገር አስባ ብቻ ይሆናል እያለች ሮማን ላሹ ትነግረዋለች። ጉድ እንዳታረገን እያለ አሹም እንግዲህ የሚበላው ምግብ ትቶ ስለ ቤሪን እያሰበ እቺ ቤሪ በርበሮ ቤሪ እያለ በርበሬ እያለ ወይ ጣጣዬ እያለ አሹ እንግዲህ እችን እንጀራ በላህ እንደዚህ መከራ የግጠመኝ እያለ እንጀራ ወደ ላይ አንስቶ እያየው ይገኛል። አሹም እዚህ ጋር ደግሞ ቤቲ የኪንጎን ታስጨንቀዋለች። ከዛ ቤትሽ እባክሽ አታስጨንቂኝ እያለ እንግዲህ ይቅርታ አድርጌልሻለሁ ከአሁን በኋላ በእኔና በቅምጥል መሃል መውጣት አለብሽ እያለ እንግዲህ ቅምጥል ራሱ በተደጋጋሚ ችግር አለ ወይ ብላ ትጠይቀኛለች። ስለዚህ ከእኔ አራስና ከቅምጥል ጋር መውረድ አለብሽ እያለ እንግዲህ ኪንጎ ለቤቲ ያስጠነቀቃታል። በተደጋጋሚ እሷ የሆነ ያልሆነ ቦታ ውስጥ ትከተዋለች ማለት ነው። ከዛ እሱም በጣም ተናደዋል። ለአንቺ ስል ቅምጥልና እኔ ችግር ውስጥ መክተት አለብኝ እንዴ እያለ ከዛ ሩታ አጠገቡ ስትመጣ ኪንጎ እኔ ልጠይቅሽ እንጂ አምሮብኛ ስትለው እንደዛ ማለት ፈልግ ለየት ያለ ነገር የለም አላማረብኝም እያለች ምን ተገኘ ምንም ስማኝማ እያለችው እንግዲህ ዳይመንድ ወዴት ሄደዋል? ብቻ እሱን ፍለጋ እንዳይሆን አማረብኝ ምቴ አይደለም። ኪንጎ ደግሞ ሌላ ቦታ ሊሄድ ነበረ። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁኝ። በቀጣይ እስከምንገናኝ ቸር ሰንብቱ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ እንዲትረዱኝ እንግዲህ ኪንጎ እነዚህ ሴቶች ከኔ አራስ ለምንድን ነው የማይወርደው?